ለሃይሚ ቦታ እንዳለው ያየው ዛሬ ነው። ጎበዝ ቤተሰብ ማርያምን ነው የምላችሁ። ዛሬ ነው ያወቅኩት። ዛሬ በደንብ አረጋግጫለሁ። ቡራ ምን ያህል ሃይሚን እንደሚወዳት ዛሬ አረጋግጥኩ። ወይኔ እብድነት! እኔማ ማርያምን ብርጭቆን ሲይዝ እኮ በቃ እግዚአብሔርን በጣም ነው የፈራው። ለምን መሰላችሁ? በፕራንክ ብዙ ነገሮችን ስለሚደረግ ብዙ ነገሮች እንትን ብሎ በጣም ብዙ የተጎዳም አለ። ገብቷቸዋል። በጣም ከባድ ፕራንክ ነው የሰራችሁ። እንደዚህ ነው በቃ ፕራንክ። አሁን ምንም እንትን ነው ግን ትናንትና አደሳለኝ። ዛሬ ግን በቃ ግን ጉድሽ ነው ጉድሽ ነው። ሃይሚ ይገልሻል ይገልሻል ይገልሻል። ሁለት ቀን ልጁን እኮ አሳበድሽው። ይሄን ቪዲዮ በእናታችሁ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ላይክ በደንብ ያስፈልጋል። እሺ በመጀመሪያ ደረጃ የኔ ቅመም፣ የኔ ቆንጆ፣ የኔ ውድ፣ የኔ ሁሉ ነገር ልበልሽ እንኳን ደስ ያለሽ። 300,000 ገብተሻል። በዩቲዩብ ዓለም 300,000 መግባት ማለት በጣም ትልቅ ነገር ነው። በጣም ብዙ መስዋዕትነት የተከፈለበት ነው። 300,000 የገባሽበት ብዙ ልፋት የለፋሽበት ነው። እግዚአብሔር አምላክ ደግሞ ለ1 ሚሊዮን ያድርስሽ ብያለሁ። ደስ ይላል በጣም እንኳን ደስ ያለሽ የኔ ውድ፣ ደስ ይላል በጣም ቡራዬም እንኳን ደስ ያለክ። ተወዳጇ ንግስትክ እንግዲህ 300,000 ገብታለች እና ቤተሰብ ወይኔ ነዴቱ ደስ ሲል ወይኔ ደግሞ ቡራ በነገራችን ላይ ቀንሷል፣ በጣም ቀንሷል። በጣም የሚያምር ሰውነት ይዟል። እመቤቴን ነው የምላችሁ። ኧረ በስመ አብ ወልድ እንዴት አይታችኋል? እንዳትጠጊኝ እኮ ነው ያለው። እንዳትጠጊኝ እንዴት እንደበቀ የሆነ ነገር እኮ ነው የመሰለው። በቃ አያችሁ፣ ትክክለኛ የሚወዳችሁ ወንድ ትክክለኛ እናንተን የሚወድ ወንድ ከሆነ እንደዚህ ነው። በቃ እንዳትጠጊኝ ነው የሚለው፣ እንዳትነኪኝ ነው የሚለው። በቃ ይጸየፍሻል። ከሌላ ወንድ ጋር ካገኘሽ ወንድ ልጅ በኢየሱስ ማንነትሽ እንድትጠይ ነው የሚያደርግሽ። እና ዛሬ ቡራ ምን ያህል በቃ ምን ያህል ለሃይሚ ቦታ እንዳለው ያየው ዛሬ ነው። ጎበዝ ዛሬ ምንድነው ብሩኬ እንደው ተፈትኗል ማለት ይቻላል። ያውን በገዛ ጓደኛው ወንድሜ ከሚለው እሷ ደግሞ ፍቅረኛዬ የወደፊት የልጅ እናቴ ከሚላት ሴት አብረው ሁነው ተኝተው ማግኘት ማለት ቤተሰብ በጣም ከባድ ነገር ነው። ገብቷቸው በእውን እስቲ አስቡት ማርያምን። እንደውም ቡራዬ እንደውም የሆነ ሳለ እንደውም እኔ እንጃ በጣም ፈርቼ ነበር። እግዚአብሔርን በጣም ፈርቼ ነበር። የሆነ በጣም ትልቅ ስሜታዊ እኮ ነው የሆነው። ግን እኔ እንዴት አላሰበውም። እኔ እሱም ቢሆን ፕራንክ ቢሰራቸው አሪፍ ነበረ። ለምን መሰላችሁ? ሃይሚዬ እንደማታረግ ያውቃል፣ ፍፄም እንደዛ እንደማያረግ ያውቃል። ግን ያው ጥርጣሬ ስላለ ነው እንጂ እሱ ገልብጦት ቢሰራው ደግሞ ይበልጥ ያበደ ፕራንክ ነበር የሚሆነው። ገልብጦት ቢሰራው እውነት በጣም የሚያምር ፕራንክ ነበር የሚሆነው። እና የዛሬ ፕራንክ ማርያምን ነው የምላችሁ። እኔ አፌን ከፍቼ ነው ያየሁት። አፌን ከፍቼ የብሩክ ንዴት፣ የብሩክ አካሁን የሆነ ነገር እኮ ነው የሆነው። የሆነ ነገር በቃ የሆነ ትልቅ ነገር ዱብዳው እየወረደ ነው የመሰለኝ። እግዚአብሔርን ነው የምላችሁ። በጣም ያስፈራ ነበር። ነብር ነው የሆነው። ነብር ምንድን ነው? አንበሳ ነው የሆነው። ከዱር የወጣ አንበሳ የለም ሰው ሊበላ የቀረበ እንደዛ እኮ ነው የሆነው። ብሩኬ አይታችኋል፣ በደንብ አድርጋችሁ አይታችሁታል የዛሬ የብሩኬን ሁኔታ። ግን በመጨረሻ አኩርፎ ወጣ። ያው ፕራንክ እንደሆነ ያው አንዳንድ ጊዜ የኛ ወንዶች በቁምጣም አንዳንድ ወንዶች አሉ በቁምጣ እንኳን እንድትታዩ የማይፈልጉ ወንዶች አሉ ብዙ ጊዜ። ብሩኬ እንደውም ሳየው ሃይሜ እንድትገላለጥ የሚፈልግ ወንድ አይደለም። እንዲተገላልጣ ምናምን አጭር ቀሚስ ይሄ ምናምን ቁምጣ እንድትለብስ የሚፈቅድላት ወንድ አይደለም ብሩኬ። ሳየው እንዲህ የምትገላለጥ ሴት እንድትሆንም አይፈልግም። ሃይሜ ቁምጣ መልበሷ ራሱ ደስ አላለም እሱ። ገብቷቻል። እና ዛሬ ሃይሚዬ ደንግጣለች፣ ግን ጎበዝ ነች። አቤት ኮስታርነት የሷ ደግሞ አቤት እንዴት ነው የምታስመስለው! ግን በመድኃኔዓለም ኧረ ይህችን ልጅ ፊልም አሰሩልኝ፣ ኧረ ፊልም አሰሩልኝ ይህችን ልጅ፣ ኧረ ይህችን ልጅ ፊልም አሰሩልኝና ከብሩክ ጋር ሲለያቸው መድኃኔዓለም እንደው እዚህ ጋር ቪዲዮ የምታዩ
ምንድነው ፊልም አሰሪ ካላችሁ ማርያምን ሀይሚና ብሩኬ ብታሰሯችሁ በጣም 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 የነሱ በቃ እኔ እንጃ። ይሄ ቪዲዮ ራሱ ፊልሙ ራሱ የሚያሰራው ሰው ባለ ሀብት ነው የሚሆነው። ማርያምን በቃ አሰሯቸው እነዚህ ልጆች በቃ። ኧረ በስመ አብ። ደግሞ በቅርብ ቀን ደግሞ ከግምጃዬ ጋር አብረው ይመጣሉ። በቅርብ ቀን አብረን እንመጣለን ብላለች ግምጃዬ። አብረው አሪፍ ቪዲዮ አሪፍ ፊልም ይሰራሉ ብዬ አስባለሁ። ግምጃዬ ጎበዝ ነች። ፊልም ላይ አጫጭር ቪዲዮችን ትሰራለች። ቆንጆ ቆንጆ ስራ ነው የምትሰራው። ደስ ይላል። እኔ ደስ ትለኛለች ግምጃዬ። ስታይሏ ምናምን የሆነ ያው እንትን ጎበዝ ነች። እንደ ክፍለ ያኔ አንዳንድ ክፍለ ሀገር ልጆች በጣም ጎበዞች ልክ እንደ እንትን ፈጣን ናቸው። ፈጣን ሆኑ የክፍለ ሀገር ልጆች አሉ። አሁን ግምጃዬ ጎበዝ ፈጣን ነች። በቃ ጎበዝ ፈጣን ሴት ነች እና ደስ የምትል ልጅ ነች። ከሀይሚዬ ጋር እንግዲህ አብረው በቅርብ ቀን አብረው እንደሚመጡ ነው የምነግራችሁ። ከእግዚአብሔር ጋር በቅርብ ቀን መጥተው አብረው ቪዲዮ ይሰራሉ። ደግሞ ግምጃዬና ሀይሚን አታፎካክሯቸው። ምንም ሁሉም የራሱ የሆነ እንትን አለው። በቃ ስራ አለው። የራሱ የሆነ ተሰጥኦ አለው። ሀይሚዬም የራሱ የሆነ ተሰጥኦ አላት። ግምጃዬም የራሷ የሆነ ተሰጥኦ አላት። አታፎካክሯቸው። ልጆቹ በጣም ደስ የሚሉች ናቸው። ግምጃዬም ሀይሚዬም ሁለቱም ደስ የሚሉ ቆንጆ ትንንሽ ልጆች ናቸው። ታዳጊ ናቸው እና በቃ የእነሱን ቪዲዮ እያየን ላይክ፣ ሼር፣ ሰብስክራይብ እያደረግናቸው ማበረታት ነው ያለብን። በተረፈ ቤተሰብ ቡራዬ እንግዲህ ምንም ልትደረገ ተገኝተሃል፣ ተሰጠዋል፣ ስጥጥ አድርጋለች ሀይሚ። በተረፈ ቻው።